ነፃነት ባለበት ሁሉ ይሳቅ ነው እሱ ባለበት ሁሉ ጨዋታ ነው ሻው ማሳየት ነው አስ thank you ሲስቅ ብቻ አይደለም ሲያዝንም አብረን እናዝንለታለን ማን ነው ደረሰ ስራ የለሽም እንዴ አንቺ ስራ የለሽም 10 ብር ሰጥቶ በለሽ እኔ አንቺ ሰባዘር ማወቅ አለብኝ የሶሻል ሚዲያችን ይሄ መብላት እንደ ዘንዶ እየሆነ ነው ለምን አትይዘው ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል መሬት ቢዘረገፍ ታላቅ ነው መሰል ሊመሽ ነው አድማሱ ጠቆረ ይከፋኝ ጀመረ ሰላም እንደምናላችሁ የተወዳችሁና የተከበራችሁ ውድ የአርቲስት ቴሌቪዥን ተመልካቾቻችን ባሳለፍነው ሳምንት ለጥበብ ወዳጆች ሰውን ለሚወዱ ሰው ለሆኑ ሁሉ እጅግ በጣም አሳዛኝ ዜና ሰምተን ነበር በጣም የምንወደው የምናከብረው የጥበብ ሰው ደራሲ ዳይሬክተር ተዋናይ የቲያትር አዘጋጅ ሆነውን ውዱ ብርቁ እንቁን ነፃነት ወርቅነህን አተነዋል ከፖለቲከኞች እስከ ህፃናት ከህፃናት እስከ እናት አባት ከእናት አባት እስከ ነብስ አባት ከቄስ እስከ ሼህ እስከ ፓስተር እስከ ሁሉም በአንድነት እኩል ለምን አዘኑ ነፃነትን ለምን ወደድ ነው የሚለውን ለማሳየት ነፃነት ማን ነበረ ከዛ በኋላ ምን ሰጠን ለምን ወደድ ነው የሚለውን አብረን እንፈትሻለን ማለት ነው በዛሬው ፕሮግራማችን ውድ ተመልካቾቻችን የነፃነትን ህልፈትን ተከትሎ የተሰሙ መረጃዎችን እንፈትሻለን እኛን በዛ ውስጥ ለማግኘት ሀገራችንን ለማወቅ በዛ ውስጥ እንጥራለን ነፃነት በነገራችን ላይ ብዙ ነገር ያሳየንና ምን አሳየን የሚለውን እናያለን የነፃነትን ሙዚቃ እንሰማለን ዘፍኖልናል ምን ብሎ ዘፈነ የሙዚቃ ምርጫችን ላይ እሱ ነው ነፃነትን በሚውዚክ ሚክሳችን አስገብተናል እንዴት ደነሰ ነዚህ የሚለውን ደግሞ በሚክሳችን እናያለን ፊልሞቹ ቦክስ ኦፊስ ላይ ዛሬ በሳምንት ከሀገራችንም ከውጭም ብለናል ኤፍቢአይ ከዛ በኋላ ባለቀለም ህልሞች እና አስነኪ እና ሚስተር ኤክስ ሁሉንም ቦክስ ኦፊስ ላይ እናቀርብላችኋለን ማለት ነው ዛሬ ቀኑ የነፃነት ነው ምክንያቱም ፕሮግራማችን ሰው የሚል ነውና ለነፃነት ዴዲኬት አድርገናል ማለት ነው ውድ ተመልካቾቻችን ሰለሞን ጸጋዬ ከመላው ስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ይህንን ፕሮግራም ወደ እናንተ ይዘላችሁ መተናል ማለት ነው አብራችሁን እንድትሆኑ በአክብሮት እንጠይቃለን ልክ ነፃነት ሁሌ ያደርገው እንደነበር በሐዘን ውስጥ አደል ሳቅን ይሰጠን የነበረው ባለን ትራጀዲ ባለን ሐዘን ውስጥ ከቨር አርጓት ቼስጦታ ቋን ኮሜዲዋን አደል ይሰጠን የነበረው በዛ ውስጥ አዝነንም ሴሌብሬት እናደርገዋለን ነፂን እንዘክረዋለን ማለት ነው ተመልካቾቻችን ለነፃነት ቤተሰቦች ወዳጆች እንዲሁም አድናቂዎች ብርታቱን እንዲሰጥ እንመኛለን እኛም ደግሞ በአርቲስት ቴሌቪዥን ስም እንዲሁም በኔ በግሌ በሪሞት በዚህ ፕሮግራም ስም መጽናናትን እንዲሰጣችሁ ብርታቱ እንዲሰጣችሁ እንመኛለን ወደ ተመልካቾቻችን ቀዳሚ የምናደርገው ነፃነት ማን ነው ከዛ በኋላ የሆነች ያጠናቀርኳት ቪዲዮ አለችና እሷን ተከትለን እስከ ህልፈቱ ዜና ድረስ ከዛ ካለፈ በኋላም ደግሞ ምስልና ከዛ ፎቶዎች ከዛ ድምጾች አይደሉ የሱ እንትኖች ምስክሮች እነሱን አንድ ላይ አድርገን ማን ነው የሚለውን ነገር ለመናገር እንጥራለን ተመልካቾቻችን አብራችሁ ነው ሲምጠረጠሩ ነው እንዳጋጣሚ ያየሁት እኔ ነፃነት ወርቅነህ ሙዚቀኛ ሆኖ እዚህ ላይ እናየዋለን አዳምጬ ጨርሻለሁ ውስጥ ድምጽ አለኝ ነው ሊሰልሉናል እየተሽከረከሩ አታገኙም እንዲች ብላ አታገኙም እውነት መሆኑ ነው እንዲላቀም ነው እዚህ ጋር ደግሞ አቀናባሪ ሆኖ እናገኘዋለን ጭራሽ ሶስቴ እስክትል ይጠብቃታል እየደበደብካት ነው እንዴ እየዘፈነች ነው ማሰለፍ አሁን ወጣች አይደል ልጅቷ ወርቃ የተነሳችው ዘፈን እዘፍናለሁ አትበይ እኔም ባልኖር ሌላ ቦታ ማንም አይባል ነፃነትን እጅግ በጣም የምንወደው ብሩታል ትሩዝ ወይንም ጨካኝ የሆነውን እውነታ ስለሚነግረን ነው ምን ሊያሳዝንህ ይችላል እዚህ ጋር ደግሞ ስለ ሞት ሲናገር ስሙ ሞት
ሶስተኛው መልስ ሆነ ሞት። ከሱ በላይ ያዘናል እንዴ? ታዲያ በፊት አንደኛ ነበርኩ። ሞት ነበር የሚያሳዝነው። ያኔ ሞት ላለው ሲባል ራሱ ልጅ እንኳን ሲያስቸግር እኮ የማይገዛለት ነገር የለም። የሞትን ቫልዩ ነው የሚነግረን። ከምን ውስጥ አፍ ውስጥ ከተትከው? በምን ጊዜ ነው ሞታለሁ? አጎት ይደውላል። አንተ ነገረችኝ እናት ምንድን ነው ያልካት? ኧረ እኔ እመጣለሁ አናግርሃለሁ። ምን ሆነ ነው ሞት ምናምን ትመከር ነበር ድሮ። አሁን ፌስቡክ ላይ ነው ከሌ ሞተ የሚባለው። እውነት ነው እውነት ነው። በነገራችን ላይ የአርቲስት ነፃነት ወርቅነህ ሞት እኔ በግሌ ፌስቡክ ላይ ነበረ የሰማሁት የመጀመሪያ መረጃውን። እንደውም አንድ ፔጅ አንድ በጣም ትልቅ ታዋቂ ሰው ሞቷል፣ ግን ቤተሰብ ስላልሰማ እባካችሁ ያዙት ተብለናል ብሎ ፖስተተ። ምን አባባለው? የገረመኝ ነገር እሱ ነው። በነገራችን ላይ በጣም ከወሬ ጥማታችን ይሄ ላይኩን ኢንጌጅመንቱን ለማግኘት ካለን ፍላጎት የተነሳ አታርግ ተብሎ ሲነገር፣ አሁን ለምሳሌ ጎረቤት በጣም የሆነ ሙቀታ አዘል ነገር ጭስጭስ ነገር ይሸታል፣ ሳይቃጠል አይቀርም፣ ግን ባለቤቶቹ እንዳይደናገጡ አትናገሩ ተብለናል ተብሎ እንደመናገር ነውና የነፃነትንም ልክ እንደዛ ነበር ያወቅ ነው። አትናገሩ ተብሏል ሲባል ኮሜንት ነው የገባሁት። ኮሜንት ውስጥ ገብቼ ከዛ ኒው ሪፍሬሽ ሳደርግ ነፂ ይላል። ነፂ ነው መሰለኝ። ኮሜንቶች ራሱ ይናገራሉ፣ ምክንያቱም ወሬ እንደ ንፋስ ነው ይናገራል። በእኛ ማህበረሰብ ደግሞ ግድግዳው ራሱ ያወራል። እያለፍክ ሶሊና አቤት ግድግዳው እኮ ሰማ ብሎ ነው የሚናገረው አይደለም። እና እንደዚህ ተብሎ ነገርና ልክ ነፂ እንደተነበየው በፌስቡክ ነበር የሱንም ህልፈት የሰማ ነው ማለት ነው። ሞት ትረዳለህ። በአደባባይ መኪና እየነዳህ ራሱ በጓደኛ ሞት አዝኛለሁ። ማን ጓደኛ? ይሄ አንተ ጓደኛ? ነፃነት ባለበት ሁሌ ሳቅ ነው፣ እሱ ባለበት ሁሉ ጨዋታ ነው። ምክንያቱም ሳቁ የተጻፈ አይደለም፣ ሳቁ ስክሪፕትድ አይደለም፣ እዛው በዛው የሚፈጥራቸው ናቸው። የተፈጥሮ አስቂኝ ሰው ነው። ቅድም እንዳልኳችሁ በፌስቡክ ልክ እንደዛ ከተጻፈ በኋላ ቀጥታ ብሬኪንግ ኒውሱን ብሬክ ያደረገው በቲክቶክ ላይ ብሮክ ኒውስ ነበረ። ያው አዲሱ ትሬንድ፣ አዲሱ ነገር፣ አዲሱ ዓለም ይሄ ነው። ሰበር ዜናውን የሚነግሩን ቲክቶከር ናቸውና ልክ እንደዚህ ነበረ ዜናውን ይሰማል። ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነፃነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። አንዳንዴ ሰውነት እጅግ በጣም ይቀርማል እና ከዚህም በላይ ደግሞ ምን አየው መሰላችሁ? ልክ ህልፈቱ ከተሰማ በኋላ አይተካው ነፃነት፣ ማንም አይተካው ነፃነት ሄድና በቃ ሁሉም ከተቀባበለ በኋላ የቤተሰብ ጨዋታ የነፃነት ጨዋታ ይባል። ኦኬ ኖርማል ነው። 3 ሰዎች እኔ እጩ አድርግ ያለው የነፃነት ጨዋታን እንዲያቀርቡ፣ ከዛ እንትና ቢያቀርበው ደግሞ ወዲያው ነፃነትን ሀዘኑን ረስተው ሲተኩት ታያላችሁ፣ ሪኮመንድ ሲያደርጉት ታያላችሁ። የሶሻል ሚዲያችን ይሄ መብላት እንደ ዘንዶ እየሆነ ነው። ድሮ እንዲህ ነበረች፣ በቃ ነበረች። አሁን እንደ ጋርቤጅ ነው በቃ የሚውጠው። በቃ ይሄ አንሳቲስፋይድ የሆነ ኦዲየንስን መፍጠር፣ አንሳቲስፋይድ የሆነ ኮንተንት ክሬተሮችን መፍጠር ተችሏልና እጅግ በጣም ነውር የሆነ ሃይማኖቱን ሊያነካኩ ይፈልጋሉ፣ ማንነቱን ሊያነካኩ ይፈልጋሉ። ከዛ በኋላ ደግሞ የሆነ እንትን ጠጥቶ ነው እንደዚህ ሆኖ የሆነ ነገር ሆኖ ኮንስፓይረሲ ቲዮሪ ምናምን ሊፈጥሩለት ይፈልጋሉ። ከዛ ደግሞ በጣም የሚያሳዝነው ነገር አንድ የሰራው ማስታወቂያ ነበረ። ያ ማስታወቂያ ካለፈ በኋላ ራሱ አሁን በያዝነው ሳምንት ሲተላለፍ ሰማዋለሁ፣ ቴሌቪዥኖቻችን፣ ሬዲዮ ላይ ምናምን ነገር በቃ እንዲ አልፏል። እሱ በተሰማ ቁጥር፣ ድምፁ በተሰማ ቁጥር ሰው ድንግጥ ይላል። ነፃነት እንትን ፕሮዳክትን አስተዋወቀ ይሆናል አይደል? ብርግግ ይላል ህዝቤ። ያ ብርግግ ማለቱ ማርኬቲንግ ነው። ኖ ማርኬቲንግና አንዳንዴ ይሄ ገንዘብና ክብር የሆነ እኩል የማይመጡበት ነገሮች አሉና እሱ በጣም የሚያስተዛዝብ ሆኖ አግኝቼዋለሁ። በምንወደው ሰው ልክ የሆነ መውደዳችንን በሐዘን መውደዳችንን ሳንቲም ባለመሰብሰብ መውደዳችንን ለሱ መውደድ ብናውለው በጣም እጅግ በጣም የተሻለ ይሆን ነበርና በዚች አጋጣሚ ላንሳ ብዬ ነው። ቀጣይ ልክ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እጅግ በጣም የምናከብረው ኒውስ ስቴሽን
መረጃውን ይዞልን ይወጣል ማለት ነው። ዛሬ ጥበብ በዝምታ አልቅሳለች። ያሁሉ ሳቅ፣ ያሁሉ ጨዋታ፣ ያሁሉ የፈጠራ ተሰጦ የተወዳጁ አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በቅድስት ሥላሴ ካቴድራል ተፈጽሟል። እዚህ ጋር ወደ ተመልካቾቻችን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የሀዘን መግለጫቸውን ይዘው ይወጣሉ። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለው መግለጫቸውን አወጡ። ከዛ በመቀጠል ደግሞ የዓለም የጤና ድርጅት ኃላፊ የሆኑት ደግሞ ቴድሮስ አድሃኖም ገብረኢየሱስ ዶክተር በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ሀዘን እገልጻለሁ፣ ለቤተሰቡ ወዳጆቹና አድናቂዎቹ መጽናናትን እመኛለሁ ይሉናል። እዚህ ጋር ወደ ተመልካቾቻችን ፖለቲካውን ወደ ጎን እናድርገውና ሁለቱ ትልልቅ ሰዎቻችን ዶክተር ቴድሮስ በዓለም ዶክተር አብይ አህመድም በሀገርና በዓለም ሁለቱም ተጽዕኖ ፈጣሪ የምንላቸው የሀገራችን ሰዎች ናቸው፣ የሀገራችን ፖለቲከኛ ናቸው። ሁለቱም ብዙ ጊዜ ልብ ካላችሁ አንድ አይነት መግለጫ ካወጡ እንኳን ለኢትዮጵያ አዲስ ዓመት አደረሳችሁ፣ እንኳን ለመውሊድ በዓል አደረሳችሁ፣ እንኳን ለገና በዓል አደረሳችሁ፣ እንደዛ እንኳን አደረሳችሁ ነው። በሀዘን መግለጫዎቻቸው ላይ ግን ብዙ ጊዜ አንዱ መግለጫ አድርጎ ያወጣውን አንዱ ላይ ያወጣው ይችላል። ሁለቱ ግን በነጻነት ተስማምተዋል። ምክንያቱም ነጻነት ብሔራዊ ሀዘናችን ነበረ። ነጻነት የኔ ብቻ ነው የምንለው አይደለም። ነጻነት የዛ ብቻ ነው የሚባል አይደለም። ያው ሁለቱም የየራሳቸውን ያወጣሉ እያልኩኝ ሳይሆን በፖለቲካ ርዕዮተ ዓለም ይሁን በምንም ይሁን ልዩነት ያላቸው ሰዎች ሁሉ አንድ ያደረጋቸው ነጻነት ወርቅነህ ነበር በሳምንት የሚለው ምሳሌ ለማንሳት ነው። ይህን ሰው አስታውሳችሁት ወደ ተመልካቾቻችን ባለቀለም ህልሞች ፊልም ላይ በጣም ብዙ ዓመት የቆየው ፊልም ነው። የመጀመሪያው ትልቅ ስክሪን ላይ የታየበት ትልቅ ሲኒማ ላይ የታየበት የነጻነት ወርቅነህ እንቁ የሆነው ፊልም ነው ባለቀለም ህልሞችና እዛ ፊልም ላይ ተዋናዮችን ለመመልመል ከውጭ ሀገር የመጣው ይህ ፈረንጅ የሀዘን መግለጫውን ገልጿልና ተመልከቱ። ነጻነት ወርቅነህ ነፍስ ይማር ለነገትኩኝ ዜና ሲሰማ may you rest in peace remembering Netzanet and obviously he went to Ababa as well. Great times spent. It was a pleasure working with you many years ago. ካንተ ጋር የሰራሁበትን ጊዜ እጅግ በጣም ነው ማስታውሰው። በጣም ቆንጆ ጊዜያቶችን አሳልፌያለሁ። እጅግ በጣም ነው ልቤ የተሰበረው በህልፈት እና መጽናናትን እመኛለሁ የሚል መልእክትን ነው ያስተላለፈው። ከዛ ደግሞ አንድ መልካም ዜና የሰማነውም ደግሞ በዛውም ዜናዎቹን በነጻነት አስተካከል ነው እየተናገረን ያለ ነው። ከዛም በተጨማሪ ወደ ተመልካቾቻችን ጀማው የተሰኘ ኮንሰርት በጆኒ ራጋ የተዘጋጀው ማለት ነው በነጻነት ህልፈት ምክንያት እንዲተላለፍ አድርገዋል። እሱን ደግሞ አድንቀናል። ውድ የአርቲስት ቴሌቪዥን ተከታታዮቻችን እዚህ ፖስተር ላይ የምትመለከቱት አንድ ነገር አለ። ብዙ ጊዜ የነጻነት ፊልሞችን ካያችኋቸው በኋላ ላይ የፊልም ሪቪዋችን ላይ የሱ ፊልሞች ከድሮ ጀምሮ የተሰሩትን በመናይበት ጊዜ አብረውት የሚከተሉት ተዋናዮች አሉ። ጓደኞቹም ናቸው ተዋናዮችም ናቸውና የሱ እድገት ላይ አብረው ሲያድጉ አብረው ሲመነደጉ አብረው ሲሳካላቸው እንመለከታለን። ከዛ ውጭ ደግሞ ነጻነትን የፊልም ባለሙያዎች በቅርበት እንደሚያውቁትና እንደሚነገርለት ሰውን ማሳደግ፣ ሰውን ማብቃት፣ አዲስ ሰውን ከፍ ማድረግን እጅግ በጣም የሚወድና የሚያከብር ሰው ነው። ውድ ተመልካቾቻችንና እዚህ ፖስተር ላይ የምትመለከቱትም እነዚህን ነው። አብሮ መስራት ይወዳል። ድሮ የሰራው ሰውን ከፍ አድርጎ ይዞት ይመጣል። የሚረሳ ሰው አይደለም። ያንቹ ላይ በኤፍቢአይ 1 2 3 ያቀን ባለቀለም ህልሞች ሚስተር ኤክስ ታስጨርሽኛለሽ። በቃ ምን ልበላችሁ በጣም ብዙ ፊልም። ወደ ተመልካቾቻችን ነጻነት ወርቅነህ ይህንን ፎቶ ፖስት ሲያደርገው እኔና ወንድሜ ብሎ ነው ጥቁር እንጀራ ከጎን አድርጎ ፎቶ ተነስቶ ፖስት ያደረገውና በራሱ ላይ የሚቀልድ ሰው ነው ነጻነት ወርቅነህ። ምንም የሚታበይ ሰው አይደለም። ቀልድ የሚገባው ሰው ላይ መቀለድ፣ ጓደኞቹ ላይ መቀለድ ብቻ አይደለም ራሱ ላይ የሚቀልድ መቀለዱንም ለዘላለም እንዲታይለት ፖስት የሚያደርግ ሰው ነው። ለምን እንደወደድነው እየፈተንን ነው። ለምን እንደወደድነው እየጠየቅን ነው። ከልጆች ጋር ልጅ ነው። ወደ ተመልካቾቻችን 3 2 1 ትልልቅ ሰዎች ጋር ደግሞ ትልቅ ሰው ነው። ወጣቶች ጋር ታዳጊዎች ጋር ታዳጊ ነው። ባለውለታ አይረሳም። አንጋፋዎቹ ጋር እና ዲጋም ደግሞ ትልቅ ነው፣ አንጋፋ ነው። እሱ ባለበት ሳቅ አለ። ቄሱንም አይምራቸውም በሳቅ ሰብሳቢ ነው።
አለሁ ባይ ነው። ጓደኝነትን የማይረሳ ውለታን የማይረሳ ሰው ነው። አብሮ መቀለድ አብሮ ማርጀትንም ያውቅ ነው። አብሮ መጎልመስ ልበለው። ስለ ሀገር ፍቅር አለው። መች መናገር ድምፁ መቼ እንደሚያሸንፍ ደግሞ ያውቀዋል ነፂ። እምነቱን የግሉ ነው። ለማንም እንዲነኝ እንዲያነኝ አይልም። የኦራኤል ልጅ ነው። የማንንም እምነት አይነካም። ለዛም ነው ሁሉም እምነት እኩል ይወደደው። ልጁም የሚመሰክርለት ለዚህ ነው። በሩቁም ሆኖ የሚሰጠው እየተመላለሰ የሚጠይቀው He always showed care for the ones he loved and made everyone around him smile. I don't know where I'd be without him. What a privilege to be tired from the work you once begged the universe for. ምን ይላል መሰላችሁ እዚህ ጋር ወደ ተመልካቾቻችን ምን አይነት ክብር ነው የሆነ ጊዜ ላይ በሰራውት ብለህ በመትመኘው ስራ ድክም ማለት ምን አይነት ክብር ነው እያለ ነው የሚናገረውና ለነጻነት እንደዛ ነው የሚሰማኝ። አሁን በሆነች ምሳሌ ማነካካት ፈልጋለሁ። ድሮ ልጅ ያለው አባቴ በጣም የሚወዳቸው ካሴቶች ነበሩት። አጥንጥኖ ምናምን ይወጣል ነበር ማታ ሲወጡላ የሙሉቀንን 5ኛ ቁጥር ለማወቅ ያቋታል አጥንጥኖ። እንደዛ ካሴቶቹን በጣም የሚያከብር ሰው ነው ፋዘርና እየሰማ እየተከዘ እንደኔ ዋይምሮ እንደኔው ሰውነት ያለ ሙሉቀን በመሃል ውድ አድማጮቻችን ሰለሞን ጸጋዬ ነኝ ምናምን የሚል ደምስሼ ቀደውት ይገባልና እጅግ በጣም ሳበሳጨው ትዝ ይለኛልና ነጻነትም እንደነገረን ከሆነ ብዙ ቃለ መጠይቆቹ ላይ እንደሰማነው ከሆነ ከልጅነቱ ጀምሮ ሬዲዮ መስማቱን ሪአክት ማድረጉ ሸምድዶ ማስታወቂያዎችን መናገሩ ከልጅነቱ ጀምሮ ያመጣው ነገር ነው። ትዝ የሚላችሁ ከሆነ በተማርንበት እያንዳንዱ ክፍል ሁላችንም ተማሪዎች እያለን አንድ ልጅ አለ የሆነ ፀሐይ ሲሆን ረጅም ኖት ሲኖር መምህር ይመጣና ናውጣ አስቀን ቀልድ ንገረን ተብሎ የሚነገርለት ተማሪ አልነበር? በተማራችሁበት ጊዜ ነጻነት እንደዛ አይነት ሰው እንደነበር ይናገራል። ለማሳቅ የተፈጠረ ወይንም የሆነ እጅግ በጣም በቃ ይሄ ጨለማ በሆነበት ጊዜ ላይ ብርሃንን ለማሳየት ይሄ በጨለማው ውስጥ ያሉትን ብርሃኖችን ፍልፍል አድርጎ እንደዚህ የሚያሳይ አይነት ማንነት የነበረው ሰው ነው ብዬ ማምነውና በሚወደው ነገር የደከመ በሚወደው ነገር ያለፈ ሰው ነው ብዬ አስባለሁ። ወደ ተመልካቾቻችን እያያችሁት ከሆነ ነፂ ወደ መጨረሻ አካባቢ በቃ ያ የምናውቀው በጣም ጉልበተኝነቱ ቅዝቅዝ እያለ ቢመጣ እየታገለ ግን ሳይነግረን ህመሙን ዋጥ አድርጎ ግን ተመልካቹን ለማሳቅ እኛን ለማሳቅ ስራውን ለማክበር ለማስከበር እጅግ በጣም ይጥር ነበርና ያንን ዴዲኬሽኑን ያንን ጉልበቱን ያንን ፍላጎትና ለኛ ያለው ክብርና መውደድ ነጻነትን ይገልጹታል ብዬ አምናለሁና ነፂ በሚወደው ነገር የደከመ ይመኘው የነበረው ነገር ያደከመው ይመኘው የነበረው ነገር ያነገሰው ሰው ነው ብዬ አምናለሁና ነጻነት ማን ነው የምትለዋን ያው 1975 ዓመተ ምህረት ተወልዶ በአዲስ አበባ ከዛ በኋላ የመጀመሪያ ቲያትሩ ፍሬሽማን ነበር ደደደደደ እያሉ በጣም ብዙዎቹ ነግሯቸዋል። እኔ ግን ነጻነት በቃ ሊገለጽ ይፈልጋል ብዬ የማስበው በምስሉ በድምጹ አይደለ በተንቀሳቃሽ ምስሉ በምስክርነቱ በዛ ነው ብዬ ስላመንኩ እቺን ነገር ትንሽ አዘጋጅቼ ለማቅረብ ወደ እናንተ ሞክራለሁ ማለት ነው። ውድ ተመልካቾቻችን ነጻነት ለኔ ሀዘኑን ሳይሆን ደስታውን ብቻ ሊያጋራን የፈለገ የወደደ ሰው ነው። እናም ነጻነትን በምችለው አቅም በዚች መልኩ ልገልጽላችሁ ሞክራለሁ። ተመልካቾቻችን ዛሬ የምናከብረው ሴሌብሬት የምናደርገው ህይወቱን በጣም የምናደንቅለት በጣም የምናስጠጋው የምንወደው ሰው ነጻነትን ነው። በሙዚቃ ግብዣዎቻችን በቦክስ ኦፊሳችን በፊልም ሪቪዋችን ነፂን ነው የምንዘክረው። ነፂ ስራዎች በልባችን ሁሉ ጊዜ የሚኖሩ ናቸው። ስትናፍቀን ደግሞ እርሜ ለዩቲዩብ እርሜ ለሰራህልን ፊልሞች እርሜ ለጻፍካቸው ጽሁፎች እየገባን በደንብ እናያለን እየገባን ሚሞሪያችንን ሪፍሬሽ እናደርጋለን ማለት ነው። ተመልካቾቻችን ፕሮግራማችን እንደቀጠለ ነው። አብራችሁን እንድትሆኑ በአክብሮት ጠይቃለሁ። ተመልካቾቻችን መግቢያችን ላይ እንደተናገርነው ነጻነት ማን ነው? ለምን ወደድ ነው? ለምንስ
በዚህ ልክ አዘንን የሚለውን ለማወቅ ነው ይሄ ፕሮግራም ዋና ሐሳብ ዋናው ጭብጡ ብያችኋል ነበር። ይሄን ደግሞ በደንብ የሚያሳየን ከመጀመሪያው ጀምሮ የሰራቸውን ስራዎችን እያየን የምንነጋገርበት የምንስቅበት ከዛ ደግሞ የምንገረምበትን ፕሮግራም ይሆናል። ፊልም ሪቪው የነጻነት ስራዎችን ይዘን ቀርበናል። አብራችሁ ነው። ይሄ የመጀመሪያው ስራው ነው። ውድ ተመልካቾቻችን ፍሬሽማን የጊዜው ኮሜዲ ቲያትር ሁሌ የሚደበደብበት ተደብድቦ በመምጣት ይታወቃል። የቺኛዋ ማስታወቂያ ጆኒ ብላ ትፎክራለች። ይሄኛው ፍቅሩን ለመግለጽ ትንፋሽ አጥሮታል። የቺኛዋ ቀስ በቀስ እያበደች ነው። ፍሬሽማን ይህንን ቲያትር የተመለከተው አለ ተመልካቾቻችን? እኔ ተመልክቻለሁ። እዚህ ይለኛል እንዴት ነው የማይደክመው ስለ በ11 ሰዓት በሀገር ፍቅር እዚህ ጋር ውድ ተመልካቾቻችን ዳዊት አባተን አያችሁት? አሁን አባይ ቴሌቪዥን ላይ ጥያቄና መልስን ነው የሚያቀርበው። ከዛ ደግሞ ነፂም ኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ ላይ ፋሚሊ ፊውድ ወይንም ደግሞ ይሄ ጥያቄና መልሱን የቤተሰብ ጨዋታ ነበር ያቀርብ የነበረውና ዝንቅ የሚባል በኢትዮጵያ ቴሌቪዥን ይተላለፍ የነበረ የ15 የ20 ደቂቃ አጫጭር ድራማዎች ላይ መሳተፋቸውን አሁን ነው ኖት ያደረኩት ከነፂ ህልፈት በኋላና ሁለቱም የሚገርመው ነገር የሾው አቅራቢ መሆናቸው፣ ሁለቱም የተሳካ ነገር ላይ መሆናቸው፣ ሁለቱም አንድ አይነት የሥራ ዘርፍ ላይ መቆየታቸው እጅግ በጣም ያስደስተኝና እዚህ ጋር ልጅነታቸውን ጉልበታቸውን ምናምን ታዩበታላችሁ። እዚህ ጋር የኮሎኔል ልጅ ወዶ ነውና ከፍሬም በእናትሽ ኧረ ተያትም ዘጂ ኧረ ለርኪዋ ጋር ሂድና ተው የጨብሲ መላበልታው አባቷ ታሞ መሽተየ ደግሞ በዚህ ሰዓት ሱቅ ይዘጋል። ሂድ እስቲ ግቢና ተሰሙት ጨብሲ በጨብሲ ተሳካ ታዩበታላችሁ። ይሄ የምናውቀውን የነጻነትን ቦዲ ላንጉቹን ከዛ በኋላ ይሄ ድምጹን ፐንች ላይኑን ኮሜዲክ እንትኑን ስሙት። እሳቸው ታዲያ ከጫሩ ስንት ጊዜያቸው ነው? ትቀልዳለህ አይደለም አንተ እንዴ? ያይን ልጅ የሰፈራችን ደመራ ለኳሽ ዳዊት አባተ እጅግ በጣም ከምወደው ተዋናይ ውስጥ አንዱ ነው። እና ታዲያ ለታለቅስ ነው እንዴ? እጅግ ፋዛራ ነው የደየሙት። ኧረ ቆይ ዝም በለው። እስከዛሬ ቀመና ጭሰው ማልቀስ አለብኝ እንዴ? ግጥም አድርገህ ነው የምታለቅሰው። ፈርፈር በለህ የኔ ፍቅር አይሆንሽም። በቃ እርሻቸው አይሆንሽም። ምን ያለው በቃ እያሱ በቃ ገና ከጅምሩ ያስታውቅ ነበር። መዋጮ ሲሰበስቡ እንደቆዩ ምግብ ሳይቀምሱ ይሄንን ፊልም ያቀረብኩላችሁ ለተመልካቾቻችን ልጅነቱን እንድታዩት እንዳያበዙ ጥራቸው። መዋጮ ተጀመረ እንዴ? ብቻ አባቱ የትምህርት ቤት መዋጮ ሰብሳቢ ናቸውና መዋጮ እንደተሰበሰበና ቤት እንደተቀመጠ ይሰማል። ሂጂ ምግብን ሲ ብሎ ይሸኛትና ብሯን ዘርፎ 10 አርጊ ይላል። 10 ይሁን እኔ ጎደሎ ቁጥር ስለማለት ነበር። ሌላ ሰው ኧረ አልመጣም። አባትየው እንደተዘረፈ ያውቃሉ። ጉድ አረገኝ ነው የሚሉት። ያኔ እንኳን ዝንቅ ላይ እንደዚህ አይነት ይህን ሳንጃ ከየት እንዳመጡት እግዚአብሔር ይወቁ። በዛን ጊዜ የህፃናቶቹን ደም እኔም ይኸው ተላጭቼ እስር ቤት ገባሁልህ። እኔ እንግዲህ ምን ማድረግ እችላለሁ? የነፂን የመጀመሪያ ስራዎችን ነው የማሳያችሁ። ከዛ ነፂ ይደነግጣል። በቃ በመዝረፉ እጅግ በጣም ይጸጸታል። እዚህ ጋር እግር ስር ሲወርቅ እከናያችሁት እዛ ጋር ሌዘር አድርጎ እግር ስር ሲወርቅ ከዚህ ቁመ ነው እንደዚህ የሚላት ነገር ደግሞ አለች። ከዚህ ቀጭልነቱ ምኑ ድፍት ብሎ እግር ስር እንዴት እንደሚያቅፋቸው የኔ እናት እከ ነው ሌዘር ያደረገው። በነገራችን ላይ እዚህኛው ፊልም ላይ ደግሞ ድድ የሚያሰጠ የሰፈር ወጣቱ ነው የምታዩት። ይሁት ልጅነቱን ዛሬ ነብይ ይዘው ነገ እናንተ ለምንድን ነው የወደድነው የሚለውን አብረነው ስላረጅን ነው፣ አብረነው ስላደግን ነው፣ አብረን ከታች ጀምሮ ከፍ ሲል ሲለወጥ ስላየነው ነው የሚለውን ነው ማሳያችሁ። ከልጅነቱ ጀምሮ ያው ሱዳን እያለው የሚለው ያው ቅድም አላልኳችሁ ከልጅነቱ ጀምሮ አብረውት የነበሩትን ልጆች ከሱ እድገት ጋር እኩል እንዲያርጉ የሚፈልግ ሰው ነው። እሱ ከፍ አለ ማለት እነሱም ከፍ አሉ ማለት ነው ብሎ የሚወስን ሰው ነው ያልኳችሁ ለዚህ ነው። በከፍታው ውስጥ ሁሉ ያሉ ከዛ ባለቀለም ህልሞች ይመጣል። እጅግ በጣም ሁላችንም በአንድ ድምጽ የወደድነው ፊልም ማለት ነው። ሴታፑ አሁን ያኔ ባየሁበት አይና አሁን በማይበት አይን ሳይው እኩል የኮሜዲ ግለቱ አለመቀነሱ እጅግ በጣም ነው የሚገርመው። ተመልካቾቻችን ኤዶንያስ ማለት ነው። ኤዶንያስ ይላል። ምን ማለት ነው መስታቂያለሽ?
አጣቂም ስዊት ማለት ስዊት ጣፋጭ ማለት እርግጠኛ ነኝ ይሄንን ፊልም ስናየው ታዳጊ የነበርን ወጣት የነበርን ልጆች ሴቶች ላይ ሞክረናል የሱን አጀናጀን እስቲ እጅ ጽሁፍሽ እንዴት ነው ምናምን ብለናል ብዙዎቻችን አንተ ክፍታፍ እየሰማኸኝ ነው እየሰማሁ ምን አልኩ ክፍታፍ ነህ መለሳለሁ ደግሞ አንዳንድ ነገሮች ልጠይቃት ብዬ እኮ ነው እኔ በአማርኛ ጠጠር ስላለብኝ በእንግሊዘኛ ቀለል ይለኛል በእንግሊዘኛ ምን ብቻ እዚህ ፊልም ላይ ወደ ተመልካቾቻችን እቺ ልጅ የኔ እናት ቀርማ ነበር ያለፈችው እጅግ በጣም እንወዳት ተዋናይት ጄሪ መግቢያው ላይ ያለችው ባነር በነገራችን ላይ በኤዲቲንግ እንደገባች አሁን ነው ያወቅኩት ያን ያላወቅኩት አስተርጓሚ ያደርገዋል ለሚመጣው ፈረንጅ ተመልካቾቻችን እና ሾክ እንዴት እንደሚያደርግ ይሁት ባንድ በተከበረ ኤንጂኦ በታቀበ ቲያትር ክበብ ውስጥ አስተርጓሚ ሆኖ መሾ ድንጋጤ ነው እስክሪፕቷን አያችኋት አክቲንጉን ይሁት አስተርጓሚ አው እኔ ለጥበብ ብዬ ልሙት እንዴ ሹመት በሰጠን ባታይ ይሄ ሹመት አይደለም ሹመት ነው በጣም ትልቅ ከባድ ሹመት እንደ ሳዳም ሁሴን ጢል አርጋችሁ አሰቅሉኝም እንግሊዘኛ አውራ ከምትሉኝ ምን ነው እንደዚህ አንገት ሙቀጫ ስራችሁ ወደ ጥልቅ ባህር አጥሉኝም ሸጣችሁ የትኛው ዳይሬክተር ነው እንዲበል ብሎ የሚነግረው ምክንያቱም ልክ እንደሱ የሰራል ማንንም አልነበረም ነፃነትን ነበረ ከሱ በፊት እንደዚህ አይነት ትወናን ይተውንልን የነበረ ተዋናይ አልነበረ አራ ኬንያዊ ነው ወይ ስምንተኛው ኬንያ ፈረንጅ ሆነች እንዴ ታዲያሳ አማርኛ የሚባል ነገር ኳራ የኛን እውነትም ነው ደግሞ የሚገልጽልን we happy hollywood film ይላል ፊልም እኔ ያለው ደግሞ ሲጽፋት ራሱ ፊልም እንደሆነ ያውቃሉ እኮ ኢኔ ከተታት እኛ እንድንስቅ ነው የኔ ወድ እንዴት እንደምንታፍቀ እቺ ተዋናይ ራሱ ፊልም እኔ ያለው እዚህ ጋር ሆሊውድ ፊልም እቺ ነገር እንትን ነች ያ ዙም አውት ስታረግ ራሱ ትታያለች በኢትዮጵያ የኮሜዲ ታሪክ ላይ እንደዚህ የሚያስቅ ትዕይንት እኔ የተሰራም አይመስለኝም ከዳንሶች መካከል እስኪ ዳንሶች መካከል በእግዚአብሔር እኛ በዚህ አጋጣሚ ካላችሁ እንግሊዘኛ ካላውቁ መቼ ልናቅ ነው ገብቶኛል ሾው ማሳየት ነው አገኛታለሁ አሁን አስ ፕሊዝ ሳሚር ነው የሚለው ጥቂት ዓመታት ስጠኝ ነው የኔ አባት ሸፈናት እንደዚህ ያን ግን የነበረው ነፃነት ይሁት ጸጉሩ ላይ ሳር ልታነሳ ነው እዚህ ጋር ደግሞ ሳር አነሳችለት ግሬስ ዮር ሄር አለች ግራስ ኦፐር ይባል ይላል አንበጣ ግራስ ኦፐር I like America very much. Thank you. ታሪክ ለማደስ አይተህ ብትሆን እንግሊዘኛ ብርቅ ነው እንዴ እንደው ላበስልህ ይችላል ዌልካም ኢዝ ማይ ኔም ኢዝ ኤንድ ዌልስ ጋሽንኮ ኡዚ ዌልስ የጥይት አይነቶች እንደሚነግረው እዚህ ጋር ተመልካቾቻችን የሴቶች ሽንት ቤት ላይ ያለችው ምልክቷን ያት እንዴት እንደቆመች እንደዚህ ይላል ኮሜዲክ ጂኒየስ ነው በቃ ምንም እኛን ለማሳቅ የማይሄድበት ርቀት የለውም አያፍረንም አያገባውም በቃ ማሳቅ ነው የሚፈልገው በባሌም በቦሌም ቁጭ ብሎ እኮ ነው
እኔ ደርሳል ይላል። ኦልሬዲ እኮ ሶፍት ተቀብሏታል። ከዛ ደግሞ ቾምቤ ፊልም ላይ እንመጣለን። ይሄን ሲኒት የኔ ቢጤ ሆኗል እኛን ለማሳቅ የኔ አባት በቃ እኮ አይሰማም ማንንም ሲያስቀን እንደዛ ነው። ከዛ ሲደነግጥም ሲያፍርም ያሳየናል። ምንም ችግር የለበትም። እቻውን ሲስቅ ብቻ አይደለም ሲያዝንም አብረን እናዝንለታለን። ምክንያቱም ከልቡ ነው። እዚህ ጋር ከልመና ወጥቶ ነው ፊልሙ እያበቃ ማለት ነው። ቾምቤ ላይ እና ያውቃል ለማኞችን ለማኝ ነበራ ፌክ ሬዳት ኤፍቢአይ ነው ቀጣዩ ተመልካቾቻችን። ነፃነት ወርቅነህ ያዘጋጀው ነው። 1 ሚሊዮን ብሩን ዛሬ ካላገኘህልኝ እኔ ተኝቼ ብውል ይሻላል እንዳልክ ይኸው ጌታው የሰው ወሬ አትስማ። ሰው መታየተዋል ያው እንዳስቀመጥ ፈጣሪን ሲጠይቅ እቺ ነገር አሁን በጣም ለረጅም ጊዜ ሙድ ነበረች። ጉድ ሞርኒንግ አዲስ አበባ። ያን ይሄ ፊልም ሲለቀቅ አስታውሳለሁ። ዩኒቨርሲቲ ተማሪ ነበርኩና ሁል ጊዜ አብረውኝ የተማሩ ተማሪዎች አስታውሳሉ። ዶርም ውስጥ የመጀመሪያው መስኮት ከፍቼ እሷን ምላት እኔ ነበር። ጉድ ሞርኒንግ አዲስ አበባ እላት የነበርኩት እኔ ነበርኩና በነፃነት ፊልሞች ውስጥ በጣም ብዙ ትዝታዎችን ነው የምታመጡት። ይሄን ተዋናይ ተመልከቱልኝ። አስኔ እሱ መሆኑን ተመልሼ ሳይሆን ያላ ዱቤ ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ። ኮንግራ ብለናል በምስራቅ አፍሪካ ወንዶች ስም። አረቦ ለኮሜዲ እንትኑ ጉልበቱ እስከ ፖሊስ ይሄዳል፣ እስከ ምንም ይሄዳል። ችግር የለበትም ነፃነት። ንፋስ እናስስ ትዞራለች። እናት እኔ ልፍት እኔ ልደፍ። ፊልማችን ላይ ውድ ተመልካቾቻችን ሪቮሉሽነሪ ነው። በቃ የኮሜዲ ሪቮሉሽነሪ ነው። ታውቃለሽ እና እኔ ካላየው አላምንም። እኔ ቡን አላውልቀውም ለማለት ነው። ደረቅ እንኩብሽ አይደል? ምን አባቴ ነው 13 ወር ፀሐይ በምታገኝ ሀገር እየኖርኩ ምን አባቴ ልሆን ነበር? በነገራችን ላይ ፀሐይን በካርድ ልናርጋት ነው። እንዴት ማለት ጥሩ እንዲቀርቦ መነጋገሩ እኮ የሚጠቅመው ለዚህ ነው። ስልክሽን ዝም ብለሽ እዚህ ላይ ንገረኝ። 911 እሱ ለሌባ ነው። እኛ ልባችን ለተሰረቀው ልቤ እንዴት ነው ምን በላ ምን ጠጣ ማለት የለብንም እንዴ? ልብን ያክል ነገር አውጥቶ መስጠት እንዴ አይደለም። አላገባም እንዴ ፍትሃዊ አርጉታ 0911 446 ብር ነው ያወጣሽው። 400 ብር መልሳለሽ። ሂጂና ቴሌ ኤፍሬም ነው የላከኝ። በነገራችን ላይ ኤፍሬም ይባላል። አንዴ ነሽ ብዙ ጊዜ ተመልካቾቻችን የሚያደርጋቸው ይሄ ቅጽበታዊ ትዕይንቶች ረዳት ተዋናዮቹን ሁላ የሚያስደነግጣቸው ይመስለኛል። በዛው የሚፈጥራቸው ነገሮች ብዙ እንደሆኑ ታዩበታላችሁ። እኔ አንቺን ደርሳ ሰው አታርጊ ሙች ሰው አታርጊ። እንደው ተጠየፊኝና ሂጂ። ዳኒማ አሻራው ጠፋኩ። የዳኒ አሻራ ጠፍቶ በቃ በእኔ ማርያም ጣት እንደምንም ብዬ ላኩ። ምን አረጋለሁ? ክሊዮፓትራ ተከታለሽ። ክሊዮፓትራ ሁሌ የምናውቃት ግብጽ ነው የሸጥኩላት እኔ ነኝ። ቀሪ ክፍያ አላት። በምናምን ቀስ በከሳጡ በምናምን ቀስ ነው መከሳ 0911 ብለን ያቆም ነው። እኛም እዚህ ጋር ፊልም ሪቪዋችንን እናቆማለን። ውድ ተመልካቾቻችን ነፃነት ወርቅነህ ለምንድን ነው የወደድነው? ነፃነት ወርቅነህ ሀዘኑ ለምንድን ነው እንደዚህ ልባችን ውስጥ የገባው የሚለውን ለማወቅ ከመጀመሪያዋ ጀምረው የሰራባቸውን ፊልሞች እየተመለከትን መተን የተወሰኑትን ነካ አድርገን ለምን እንደወደድነው ፐንች ላይኑን ብሔራዊ ቃላት እስከ መሆን ድረስ የደረሱ ታዳጊው፣ ህፃኑ፣ ትልልቁ ሰው ለመተራረብ ከዛ በኋላ በስልክ ለመፎጋገር ምናምን ያደረሷቸውን በጣም ብዙ ፐንች ላይኖችን የሰጠን ነፃነት ነው። ነፃነት ተዋናይ ብቻ አይደለም። ነፃነት ልክ ስክሪፕት ይዞ ሬዲ አክሽን ተብሎ አክት የሚያደርግ አይነት ሰው ሳይሆን የሆነ ትዕይንት ላይ ዝም ብሎ መጥቶ ግብት
ብሎ እዛው መርጅ የሚያደርግ አይነት ቢሆን ፒውር ተዋናይ ነው። ጉድ ተመልካቾቻችን ንጹህ ተዋናይ ነው። ነፃነት ላስቅ ብሎ የሚያስቀን አይነት አይደለም። የሆነ በቃ በግድ አንዳንዴ እንደዚህ ጥምዝዝ አድርጎ እዚህ ጋር ተወኝ በእናትህ ምናምን እያላችሁ የሚያስቃችሁ ሰው አለ አይደል? እንደዛ አይደለም ነፃነት የምር የሚያስቃችኋል። ድንገት ዞር ስትሉ ማለት ነው ምናምን ብሎ የሆነ ስብሰባ መካከል ወይም ደግሞ መሳቅ የማይቻልበት ቦታ ላይ መሳቅ ክልክል የሆነበት ቦታ ላይ ስታዩት እንደሚያስቃችሁ እርግጠኛ ሆናችሁ ላለማየት የምትጥሩት አይነት ሰው አለ አይደል? ለማሳቅ የተፈጠረ ሰው እንዲህ ብላችሁ ምናምን የምትሉት አይነት ትክክለኛ ኮሜዲክ ጂኒየስ ልክ እንደዛ ነበር ነፃነት። ከምንም በላይ ግን ሀዘኑ ከልባችን የምር በቃ ጥንክር ብሎ እንዲቀመጥ ያደረገው ነገር ከልጆች ጋር ልጅ መሆኑ። ልጆችን የሚያስቅም ነው። ሽማግሌ ያስቃል፣ እናቶችን ያስቃል፣ ቄሶችን ያስቃል፣ ወታደሩም ይስቃል፣ ፖሊሱም ይስቃል። በሱ የሰራቸው ማስታወቂያዎች ለዚህ ምስክር ናቸው። ና ስራልን፣ የኔ ፕሮዳክት ባንተ ድምጽ ይጠራልኝ ያላለው የለም። ምክንያቱም ነፃነት የሁሉም ነው። የሁሉም አድርጎ ነው ራሱን የሰራውና እንዴ ትልቅ ሰው ሆኖ እንዴት በሁሉም መወደድ ይችላል? ልጅ እንዲወደህ እንደ ልጅ መሆን አለብህ። በቃ ልጅ ሊወደው የሚችለውን ነገር መስጠት አለብህ። አውቆታል። ከፈጣሪም የተሰጠው ስጦታ ነው። እንዲሁም ደግሞ እኛን ከመውደድ እኛን ከማወቅም ደግሞ ያገኘው ወርቅ የሆነ እውነታ ነው ብዬ አምናለሁ። ውድ ተመልካቾቻችን የሱ የኮሜዲክ ጂኒየስ ማለት ነውና ነፂ ይሄ ነው ነፂ እንደዛ ነው ብሎ በዚህ ጠባብ ጊዜ ለመግለጽ እጅግ በጣም ነው የሚያስቸግረኝ። ተመልካቾቻችን ነፂ እንደዛ ነው ነፂ እንደዚህ ነው ብሎ በዚህ አጭር ጊዜ መግለጽ እጅግ በጣም አስቸጋሪ ነው። ተመልካቾቻችን ግን በቻልነው መጠን ጥረናል። አብሮነታችሁ እንዳይለይ ደግሞ በአክብሮት እንጠይቃለን። ቀሪ እሱን ሴሌብሬት የሚያደርጉ እሱን የሚወድሱ እሱን የሚያደንቁ እሱን የሚያስታውሱ መሰናዶች ወደ እናንተ ይቀርባሉ። አብራችሁ ነው። ተመልካቾቻችን በአርቲስት ቴሌቪዥን ብቻ ወደ እናንተ እየቀረበ የነበረው ሪሞት የተሰኘው ፕሮግራም የተመለከታችሁትን ይመስል ነበረ። ነፃነት ወርቅነህን አርቲስቱን፣ ጸሐፊውን፣ ዳይሬክተሩን፣ ተዋናዩን፣ የጥበብ ሰውን የሚወደን ይህንን እንቁ የሆነውን ሰው በመዘከር የዛሬውን ሳምንት ፕሮግራማችንን ቀሪ ተወዳጅ የሆኑ የአርቲስት ቴሌቪዥን ፕሮግራሞች ወደ እናንተ ይቀርባሉ። እኔ ግን ከወዲሁ ሰናበታለሁ። ቻው።